አብይን ገሎ አስክሬኑን በማውጣት ደብረጽዮን ለመተካት የሚደረገው የፖለቲካል ሙቭመንት አማራን ይበላል እንጂ አያድንም። የሶሪያ ከዚህ ተወልጄ ተቃጥዬ እድሜን ሙሉ ምንም ሳልጠቀም በዚህ ደረጃ ህይወቴ ማለፉ ውሃውኝ ብቀር ደስ ይለኝ ነበር። በእውነት እግዚአብሔር የሚባለው ካለ እኔን መፍጠር የለበትም ነበር። ውሃ በሽንት መውጣት ነበረብኝ። ታደር ሆነው ፋኖ ሲማርኩ በቃ ጮቤ መርገጥ። የቆሰለና ሆስፒታል የተኛ ፋኖ አምጥቶ በጭንቅላቱ ላይ በመኪና መሄድ። ጀግና በቃ በሱ ቤት ተበቅሎ ሞቷል። በሱ ቤት የአማራን ትግል አጥፍቷል። በሱ ቤት ፋኖን አሸንፏል። አንተ ደደብ ብልጽግና ካድሬ ይሄ ምንድነው? ይሄ ፓርላማ ዝንጀሮ ፓርላማ ይሄን ጠይቅ። አንተ ዝንጀሮ የአማራ ብልጽግና ይሄን ጠይቅ። ለምን ትፈራለህ? ይሄ ንግግር ተቆርጦ እንዲቀመጥ በህይወት አልኖርም። አማራ ዕጣ ፈንታው የፍልስጤም ነው፣ የሶሪያ ነው። ፍልስጤምና አማራ አንድ ነው። ሁለቱም ተዋጊ ህዝብ ነው። ሁለቱም ባህል አድናቂ ነው። የጥንት ህዝብ ነው። ደደብ ነው። ሲነግሩት አይሰማም። የፍልስጤም ሰዎች ልጆቻቸው ሲነግሯቸው የዛሬ 70 ዓመት ይስቁ ነበር። እኛ የአብርሃምና ይስሐቅ ልጆች ነን እያሉ ያላግጡ ነበር። አይሁዶች አሁን ተቆጣጥረው በተኗቸው። እኛን የሚበትኑን ሰሜነኛ ሁለቱ ትግሬዎች ናቸው። እመኑ። ኦሮሞ አለ የሚበትነን። እኛ ኦሮሞ ሀገር ይፈልጋል። አሁንም እየሰራ ነው። ኦሮሞ በጦርነት የምናሸንፈው፣ ሁለቱ ትግሬ ግን ልታሸንፏችን። ተጠናክረውን ቢመጡ ለሁለት ያሸንፉናል። ለምን? ፋኖን በትነውታል። ጀግንነት ሳያንሰው ስትራቴጂ የለውም። ውዳቂ ነው። አሁን የታባቱ እንደገባ አይታወቅም። ፋኖ የት ነው ያለ? እስካሁን ዱቄታ ወራዳ ነው። ሲነግሩትም አይሰማም። ወለዴ አዝናለሁ። ውሃውኝ በቀረው በእናቴ ማህፀን በእውነት ከዚህ ተወልጄ ተቃጥዬ እድሜን ሙሉ ምንም ሳልጠቀም በዚህ ደረጃ ህይወቴ ማለፉ ውሃውኝ በቀር ደስ ይለኝ ነበር። በእውነት እግዚአብሔር የሚባለው ካለ እኔን መፍጠር የለበትም ነበር። ውሃ በሽንት መውጣት ነበረብኝ። ከዚህ ህዝብ መወለዴ ይቆጨኛል። በእውነት ይህን ያህል እየደፋንለት፣ ይህን ያህል እኛን ከጠላት ጋር ቆሞ ሊያጠፋን የተነሳው አማራ ነው። ራሱ እውነትን ክዶ ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀረው በእናቴ ማህፀን በእውነት ከዚህ ህዝብ ተወልጄ ተቃጥዬ እድሜን ሙሉ ምንም ሳልጠቀም በዚህ ደረጃ ህይወቴ ማለፉ ውሃውኝ በቀር ደስ ይለኝ ነበር። በእውነት እግዚአብሔር የሚባለው ካለ እኔን መፍጠር የለበትም ነበር። ውሃ በሽንት መውጣት ነበረብኝ። ከዚህ ህዝብ መወለዴ ይቆጨኛል። በእውነት ይህን ያህል እየደፋንለት፣ ይህን ያህል እኛን ከጠላት ጋር ቆሞ ሊያጠፋን የተነሳው አማራ ነው። ራሱ እውነትን ክዶ። አንተ ደደብ ብልጽግና ካድሬ ይሄ ምንድነው? ይሄ ፓርላማ ዝንጀሮ ፓርላማ ይሄን ጠይቅ። አንተ ዝንጀሮ የአማራ ብልጽግና ይሄን ጠይቅ። ለምን ትፈራለህ? ትናንት ያመጣው ወጠጤ እኮ ነው ሰውዬው። ምን አባቱ ያመጣል? ጠይቀው። ጦርነቱ ከቀጠለም አማራ ጀራን መምራት ያለበት። እንደባለፈው የአማራን ፋኖ መግደል አይቻልም። ሳቦታጅ እነሱን እየለቀቅ ማምጣት አይቻልም። ኦነጎች በቀጥታ አማራ ነው የሚመራው። ይሄን ነው ማድረግ ያለብን። ጨርሻለሁ። ለማንኛውም ሰላሙን ታደር ሆነው ፋኖ ሲማርኩ በቃ ጮቤ መርገጥ። የቆሰለና ሆስፒታል የተኛ ፋኖ አምጥቶ በጭንቅላቱ ላይ በመኪና መሄድ። ጀግና በቃ በሱ ቤት ተበቅሎ ሞቷል። በሱ ቤት የአማራን ትግል አጥፍቷል። በሱ ቤት ፋኖን አሸንፏል። ይሄ ውርደታምነት ነው። ይሄ እንጭጭነት፣ ይሄ መሀይምነት፣ ይሄ ድድብና ነው። ስለዚህ ማንኛውም የአማራ ፋኖ በመከላከያ እጅ ላለመማረክ ይዋደቃል። የመጨረሻዋን ጥይት እየጠጣ ይሞታል እንጂ እጅ አይሰጥም። ምክንያቱም መከላከያ ከያዘው ውርደት ነው የሚያሳየው። አሳያቸዋለሁ። የሚቀጥለው ሳምንት ላመጣ እችላለሁ። እንዴት እንደሚጫወቱባቸው፣ እንዴት ጭቃ አድርገው፣ እንዴት በርግጫ እንደሚመቷቸው፣ እንዴት እጃቸውን በገመድ እንደዚህ አስረው እንደሚጫወቱባቸው ላኩልኝ። እናንተም የሚቀጥለው ሳምንት እናሳያለን። እንዴት በአህያ ላይ አድርገው በሰውነት እንደሚጫወቱ። ይሄ ለአማራ ፋኖ ትግል
ከባድ የሆነ እንትን እያመጣለት ነው ማለት ነው። ብርሃን እየፈነጠቀለት ነው። የማሸነፍ ስሜትን እያመጣለት ነው። ስለዚህ ይህን የሚያየው ኃይል ደግሞ በሙሉ አሃ ከያዙኝ እንዲህ ነው የሚያደርጉኝ፣ ከያዙኝ እንዲህ ነው የሚሰሩኝ፣ ኦኬ ብማረክም ብቆስልም እንዲህ ነው የሚያደርጉኝ ነው የሚለው። ይሄ ዘረኛ ኃይል አማራ ጋር የሚገባው የጦርነት ህግ አክብሮ አይደለም። ይሄ የኦህዴድ የኦሮሞማው ወታደር ምንድን ነው የሚያደርገው? ፋኖች ቆስለው ሆስፒታል ገብተዋል። ከዛስ አምጣ የታባትን የተኛ አምጣ ዲያረ እንደዚህ አይደለም። ዘባል አንተ ራስህ ፋኖ ነው በለው ሐኪሙን መደብደብ። ይሄ ድንቁርና ይባላል። አብይን ገሎ አስክሬኑን በማውጣት ደብረጽዮን ለመተካት የሚደረገው የፖለቲካል ሙቭመንት አማራን ይበላል እንጂ አያድንም። this is my politics, my view። ደካማው ብልጽግናን ዝም ብየው ከባዱን ጠላቴን መዋጋት ነው የምፈልገው። ወያኔና ሻዕቢያን ተሸክሞ የሚመጣ ፋኖን ማጥፋት ነው እስከ 7 ቤቱ ማለት ነው። እንዲያፍር በአማራ ውስጥ ባንዳ እንዳይገኝ መደምሰስ አለባቸው። ሲደመሰሱ ደግሞ አስክሬናቸው መቃጠል ነው ያለባቸው። ህዝቡ እንዲያይ ተረቱ ነው እንዲቀሩ። በአማራ ህዝብ መካከል በ70 ሚሊዮን የታላቅ ህዝብ መካከል ባንዳ እንዳይፈጠር ማለት ነው። ይሄን ካላረካ አማራ ነገ ማንም አያሸንፍም። ጦርነቱ ይቀጥላል። ሌላው አመሰግናለሁ። ጦርነቱ ይቀጥላል፣ ግድያው ይቀጥላል፣ መሰረተ ልማቱ መውደም ይቀጥላል። if you stay there ኮንሲኩዌንሱ ምንድነው? ብዙ ያልተማረ ደንቆሮ ወጣት አማራ መፍጠር። ለምን? ለዘበኝነት፣ ለምን? ለጽዳት፣ ለምን? ለስደት፣ ለምን? እንጨት ለመፍለጥ፣ ለምን? ሽንት ቤት ለማጽዳት፣ ለምን? አረብ ሀገር እና አሜሪካ ለመሰደድ በእግሩ። ሴቶችስ ለቡና ቤት ሰራተኛ። ለዚህ ነው ከታች ያለው አማራ 6 ሚሊዮን የባዕድን አባል ነው። የብልጽግና ማለት እኮ ነው። ያንን ገለህ ለየትኛው አማራ ነው የምታገል ነው? መልፋት ነው።